እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮቹን እንገራችሁ። ትናንት በአዲስ አበባ የተጀመረውን ሀገራዊ ምክክር ተከትሎ የፖለቲካ ፓርቲዎች የተለያዩ አቋማቸውን ስለማንጸባረቃቸው፣ ሀገራዊ ምክክሩን ለተሻለ ዓላማ መጠቀም እንደሚገባ ጠቅላይ ሚኒስትሩ ስለማሳሰባቸው፣ በትግራይ የ12ኛ ክፍል ፈተና ውዝግብ ተማሪዎችን ለጭንቀት መዳረጉ ስለመሰማቱ፣ ከዓለም አቀፍና አፍሪቃ ጉዳዮቻችን የሱዳን ጦር በብሉ ናይል ክልል ፋሽፋን አካባቢን መቆጣጠሩን ስለመግለጹ፣ የዩኬ መንግስት ለ16ና 17 ዓመት ታዳጊዎች የምሽት ማህበራዊ ሚዲያ ገደብ ሊጥል ስለመሆኑና ሌሎችንም ይዘናል። አብራችሁን ቆዩ። ትናንት በአዲስ አበባ የተጀመረውን ሀገራዊ ምክክር ተከትሎ የፖለቲካ ፓርቲዎቹ የተለያዩ አቋማቸውን አንጸባርቀዋል። ነጻነትና እኩልነት ፓርቲ ሀገራዊ ምክክሩ በፖለቲካ ኃይሎች መካከል ያሉ ልዩነቶችን በማቀራረብ ለፖለቲካ መረጋጋትና ለልማት የሚያግዝ እድል እንደሚፈጥር ገልጸዋል። ፓርቲው ልዩነቶች በውይይትና በድርድር እንጂ በኃይል መፈታት እንደሌለባቸው አስገንዝበዋል። በሌላ በኩል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አሁን ያለው የምክክር ሂደት ገለልተኛ፣ አካታችና ታማኝ አይደለም ሲል ተችቷል። ፓርቲው እውነተኛ ሀገራዊ ምክክር እንዲካሄድ፣ የፖለቲካ እስረኞች እንዲፈቱ፣ ጦርነቶች እንዲቆሙና ሁሉም የፖለቲካ ኃይሎች በእኩልነት የሚሳተፉበት ምህዳር እንዲፈጠር ጠይቀዋል። ሀገራዊ ምክክሩን ለተሻለ ሀገራዊ ዓላማ መጠቀም እንደሚገባ ጠቅላይ ሚኒስትሩ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ በሀገራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ታሪክ ለመጻፍ የተሰጠንን እድል የመጠቀም ምርጫው የኛ ነው፣ ብዕሩም ብራናውም በእጃችን ላይ ነው ሲሉ ተሳታፊዎችን አሳስበዋል። ጠቅላይ ሚኒስትሩ ረቡዕ ሐምሌ 8 ቀን 2018 ዓ.ም በተጀመረው ጉባኤ ላይ ዕለቱ ለትውልድ የሚተርፍ ታሪክ የሚጻፍበት አጋጣሚ መሆኑን ገልጸው ይህንን እድል በአግባቡ ካልተጠቀሙበት ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያድህይ ታሪክ ሊጽፍ እንደሚችል አስጠንቅቀዋል። እኛም ሆነን ከኛ በፊት የነበሩት ሊያሳኩት ሲገባ ያልቻሉትን ጉዳዮች ለልጆቻችን እንዳናስተላልፍ በኃላፊነት መስራት አለብን ሲሉም ገልጸዋል። ባለፉት ዓመታት የተገኙ ድሎችን በመጠቀም በፖለቲካና በወታደራዊ ዘርፎች ሪፎርሞች መካሄዳቸውንም አስታውሰዋል። በሌላ በኩል የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጉባኤው የታሪክ ጠባሳዎችን የሚፈውስና በጋራ የሚያስማሙ ጉዳዮች ላይ የሚያተኩር መሆኑን ገልጸዋል። ለረዥም ጊዜ ሲያከራክሩ የቆዩ ጉዳዮችን ወደ ጎን በመተው አስታራቂ ሀሳቦች ላይ ማተኮር እንደሚገባ አሳስበዋል። በይፋ የተጀመረው የሀገራዊ ምክክር ጉባኤ ከ4000 በላይ ተሳታፊዎችን ያሳተፈም ሲሆን ኮሚሽኑ ከ2000 በላይ የተሰበሰቡ አጀንዳዎች ውስጥ 8 ዋና ዋና ጉዳዮችን ለውይይት መምረጡን ተገልጿል። የትግራይ የ12ኛ ክፍል ፈተና ውዝግብ ተማሪዎችን ለጭንቀት መዳረጉ ተሰማ። የቢቢሲ ዘገባ እንደሚያመላክተው በትግራይ ክልል የ12ኛ ክፍል የወረቀት ፈተና የጊዜ ሰሌዳን በተመለከተ በፌዴራሉ የትምህርት ምዘናና ፈተናዎች አገልግሎትና በትግራይ ትምህርት ቢሮ መካከል የተፈጠረው አለመግባባት ተማሪዎችን ለከፍተኛ ጭንቀት መዳረጉ ተገልጿል። ተማሪዎች መጀመሪያ ፈተናው ሐምሌ 22 እንደሚሰጥ ተነግሯቸው ሲዘጋጁ ከቆዩ በኋላ ቀኑ ገና አልተወሰነም የሚል መረጃ በመስማታቸው ግራ መጋባትና የስነ ልቦና ጫና ውስጥ እንደገቡ ገልጸዋል። የፈተናና ምዘና ሂደት አስተባባሪ አቶ ተስፋዬ ገብረ እግዚአብሔር በበኩላቸው ከአንድ ወር በፊት የተገለጸው የፈተና መርሃ ግብር በድንገት መራዘሙ በተማሪዎችና በወላጆች ላይ ጭንቀትና ተስፋ መቁረጥ እንደፈጠረም ተናግረዋል። የመራዘሙ ምክንያት በሁለቱም ተቋማት በግልጽ አለመነገሩ ግራ መጋባቱን እንዳባባሰውም ጠቁመዋል። በሌላ በኩል የትግራይ ትምህርት ቢሮ የፈተናውን የጊዜ ሰሌዳ ለውጥ በመቃወም ውሳኔው ፖለቲካዊ ነው ሲል ተችቷል። ይህ በሆነበት ሁኔታ ተማሪዎች የፈተናውን ትክክለኛ ቀን መቼ እንደሆነ እየጠበቁ ባለመረጋጋት ውስጥ መቆየታቸውም ተገልጿል። ጉምሩክ ኮሚሽን 2687 ድርጅቶችን በኦዲት ግኝት ተጠያቂ በማድረግ 23.7 ቢሊዮን ብር ማዳኑን አስታወቀ። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት 3272 ድርጅቶች ላይ የድረ ዕቃ አወጣጥ ኦዲት በማካሄድ 2687 ድርጅቶችን በኦዲት ግኝት መሰረት ተጠያቂ ማድረጉን አስታውቋል። ኮሚሽኑ ይህን ያስታወቀው የ2018 በጀት ዓመት የስራ አፈጻጸሙን አስመልክቶ ሐምሌ 2 ቀን 2018 ዓ.ም ለመገናኛ ብዙኃን በሰጠው ጋዜጣዊ መግለጫ ነው። የጉምሩክ ኮሚሽን ዶክተር ደበሌ ቃበታ እንደገለጹት በኦዲት ግኝቱ መሰረት 23.7 ቢሊዮን ብር አገሪቱ ልታጣ የነበረውን ገቢ ማዳን ተችሏል ብለዋል። በተጨማሪም ኮንትሮባንድን ለመከላከልና ለመቆጣጠር በተወሰዱ ህጋዊ እርምጃዎች 28.9 ቢሊዮን ብር የሚገመቱ እቃዎች በቁጥጥር ስር መዋላቸውን ገልጸዋል።
ኮሚሽነሩ እንደገለጹት በተቋሙ የተከናወኑ መዋቅራዊና የአስተዳደር ለውጦች እንዲሁም የመንግስት የፖሊሲ ለውጦች የገቢ አሰባሰብ ከዓመት ወደ ዓመት እንዲያድግ አስተዋጽኦ አድርገዋል። በ2018 በጀት ዓመት በሀገር ደረጃ 397.6 ቢሊዮን ብር የቀረጥ ነጻ መብት ማበረታቻ መስጠቱን የጠቀሱት ኮሚሽነሩ ተቋሙ በ2019 በጀት ዓመት ከ1 ትሪሊዮን ብር በላይ ገቢ ለማሰባሰብ እቅድ ይዞ ስራ መጀመሩን አስታውቀዋል። የሱዳን ጦር በብሉ ናይል ክልል ፋሽፋን አካባቢን መቆጣጠሩን ገለጸ። የሱዳን ጦር በብሉ ናይል ክልል በሚገኘው ፋሽፋን አካባቢ በአማጺ ሚሊሻዎች የከፈተውን ውጊያ ተከትሎ ስፍራውን በቁጥጥር ስር መዋሉን ትናንት አስታውቋል። እንደ ሰራዊቱ መግለጫ የ4ኛው እግረኛ ክፍለ ጦርና 13ኛ ብርጌድ በልዩ ኦፕሬሽን ኃይሎች ድጋፍ ባካሄደው ውጊያ በተቃዋሚ ኃይሎች ላይ ከባድ ኪሳራ በማድረስ አካባቢውን ማጽዳቱን ገልጿል። ሰራዊቱ በተጨማሪም የተቀሩትን ታጣቂዎች ለማሳደድና በአካባቢው ሰላምና መረጋጋትን ለመመለስ የደህንነትና የማጽዳት ስራዎች እንደቀጠሉም አስታውቋል። ከተቃዋሚ ወገን በኩል በጉዳዩ ላይ እስካሁን የተሰጠ ነጻ ማረጋገጫ ወይም አስተያየት የለም። በደቡብ አፍሪቃ የጸረ ስደተኞች እንቅስቃሴ መሪ መገደሉ ውጥረትን ሊያባብስ እንደሚችል ተገለጸ። በደቡብ አፍሪቃ ከሚንቀሳቀሱ የጸረ ስደተኞች ቡድኖች መካከል በጋውቴንግ ግዛት ታዋቂ ከሆኑ መሪዎች አንዱ የነበረው አንድሌ ሶምጋዳ በተፈጸመበት ተኩስ ሕይወቱ ማለፉን ተከትሎ በሀገሪቱ ያለው ውጥረት የበለጠ ሊባባስ እንደሚችል ስጋት ፈጥረዋል። ሶምጋዳ ባለፈው ሳምንት በመኖሪያ ቤቱ አካባቢ በጥይት ከተመታ በኋላ ለበርካታ ቀናት በሆስፒታል ሲታከም ቆይቶ ሕይወቱ አልፏል። ከሞቱ በኋላ የጸረ ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች የተሰኘው ቡድን ግድያው ሆን ተብሎ የተፈጸመ መሆኑን ገልጾ ሌሎች አባላቱም የግድያ ማስፈራሪያ እንደደረሳቸው አስታውቋል። ሆኖም የደቡብ አፍሪቃ ፖሊስ እስካሁን የግድያውን ምክንያት በይፋ አላረጋገጠም። ቡድኑ በመግለጫው በአባሉ ሞት ጥልቅ ሐዘኑን እየገለጸ በጋውንቴንግና በሌሎች የሀገሪቱ ክፍሎች የሚካሄዱ የጸረ ስደተኛ ሰልፎች በበለጠ ጥንካሬ እንደሚቀጥሉ አስታውቋል። ተንታኞች እንደሚገልጹት ይህ ሁኔታ ባለፉት ወራት በተደጋጋሚ በተከሰቱ የጸረ ስደተኛ እንቅስቃሴዎች ምክንያት አስቀድሞ በስጋት ውስጥ የሚኖሩ ስደተኞችን ደህንነት የበለጠ ሊያባብስ ይችላል ተብሏል። አሜሪካ ከ130 ሚሊዮን ዶላር በላይ በሚገመት የኢራን ዲጂታል ሀብት ላይ ማዕቀብ ጣለች። የአሜሪካ ግምጃ ቤት ከ130 ሚሊዮን ዶላር በላይ በሚገመት የኢራን ዲጂታል ሀብትና ከኢራን ብሔራዊ ባንክ ጋር በተያያዙ በርካታ አካውንቶች ላይ ማዕቀብ መጣሉን አስታውቋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሳንት በኤክስ ገጻቸው መስሪያ ቤታቸው የኢራንን ህገወጥ የፋይናንስ እንቅስቃሴዎች የዲጂታል ሀብት ብዝበዛን ጨምሮ ለመግታት ቁርጠኛ መሆኑን ገልጸዋል። እንደ መግለጫው የውጭ ሀብት ቁጥጥር ክፍፍል የኢራን መንግስት ህገወጥ ገንዘብን ወደ ህጋዊ ስርዓት ለማስገባት የሚጠቀምባቸውን የፋይናንስ አውታሮች ለማደናቀፍ እርምጃ መውሰዱን ጠቁመዋል። በማዕቀቡ የተካተቱ አካውንቶች ማዕቀብ በተጣለባቸው የቴህራን ባንኮች ስም በየዓመቱ በቢሊዮን ዶላሮች የሚቆጠር ገንዘብ እንደሚያንቀሳቀሱ ተገልጸዋል። በተጨማሪም የኢራን መንግስት ህገወጥ የፋይናንስ እንቅስቃሴዎችን ለማሳለጥ በወረቀት ላይ ብቻ ያሉ ሀሰተኛ ኩባንያዎችን መጠቀሙም ተጠቅሷል። የዩኬ መንግስት ለ16ና 17 ዓመት ታዳጊዎች የምሽት የማህበራዊ ሚዲያ ገደብ ሊጥል ነው። የዩናይትድ ኪንግደም መንግስት 16ና 17 ዓመት ዕድሜ ላይ ለሚገኙ ታዳጊዎች በማህበራዊ ሚዲያ አጠቃቀም ላይ የምሽት የሰዓት ገደብ የሚጥል አዲስ እቅድ ይፋ አድርጓል። በእቅዱ መሰረት እንደ ኢንስታግራም፣ ቲክቶክና ዩቲዩብ ያሉ መተግበሪያዎች ላይ ከእኩለ ሌሊት እስከ ንጋት ድረስ ለ16ና 17 ዓመት ታዳጊዎች እንዳይሰሩ ይደረጋል። ሆኖም ታዳጊዎቹ የአካውንታቸውን የእድሜ ደረጃ በመቀየር ገደቡን ማለፍ የሚችሉበት እድል እንዳለ ተጠቁሟል። መንግስት በተጨማሪ አውቶፕሌይና ያለማቋረጥ የሚደረግ ስክሮል ያሉ ሱስ የሚያስይዙ አሰራሮችን ለመገደብ ማቀዱን ገልጿል። እርምጃው የታዳጊዎችን እንቅልፍ፣ ትኩረትና የቤተሰብ ህይወት ለማሻሻል እንደሚረዳም ተነግረዋል። ሆኖም ተቺዎች እቅዱን የታዳጊዎችን ከመጠን ያለፈ የማህበራዊ ሚዲያ አጠቃቀም ለመቆጣጠር በቂ አይደለም ሲሉ የበለጠ ጠንካራ እርምጃ እንዲወሰድ ጥሪ አቅርበዋል። እቅዱ በቀጣዮቹ ወራት ለብሪታንያ ፓርላማ ይቀርባል ተብሎ የሚጠበቅ ሲሆን መንግስቱ በቀጣይ የታዳጊዎችን የኤአይ ቻት ቦቶች ደህንነት የሚመለከቱ ተጨማሪ እርምጃዎችን እንደሚያስተዋውቅም አመላክቷል። ከሀራምቤ ሬዲዮ 98.7 ስትሰሟቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። ትናንት በአዲስ አበባ የተጀመረውን ሀገራዊ ምክክር ተከትሎ የፖለቲካ ፓርቲዎች የተለያዩ አቋማቸውን ስለማንጸባረቃቸው፣ ሀገራዊ ምክክሩን ለተሻለ ዓላማ መጠቀም እንደሚገባ ጠቅላይ ሚኒስትሩ ስለማሳሰባቸው፣ በትግራይ የ12ኛ ክፍል ፈተና ውዝግብ ተማሪዎችን ለጭንቀት መዳረጉ ስለመሰማቱ፣ የሱዳን ጦር በብሉ ናይል ክልል ፋሽፋን አካባቢን መቆጣጠሩን ስለመግለጹ፣
የዩኬ መንግስት ለ16ና 17 ዓመት ታዳጊዎች የምሽት የማህበራዊ ሚዲያ ገደብ ሊጥል ነው የሚሉና ሌሎች ጉዳዮችን ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች ከእናንተ ጋር ናቸው።